የዛሬ 22 ዓመት ልክ በዚህች ዕለት አሜሪካዊቷ የ23 ዓመት ወጣት ራቼል ኮሪ በየዕለቱ ከምታየው ዜናዎች መካከል እረፍት የሚነሳት የፍልስጤማውያን ነገር ነው። ሁሌም ስለ እነርሱ ስትሰማ ውስጧ ይታመማል። ከሚኖሩበት መንደር ሲሰደዱ በእስራኤል ቡልዶዘሮች ቤታቸው ፈራርሶ ሜዳ ላይ ሲቀሩ እያየች ለምን ትላለች? በገዛ ሀገራቸው የሚሰቃዩት ሕፃናት የሚሞቱና የሚራቡት ቤታቸው በላያቸው ላይ የሚፈርሰው ለምንድን ነው? ሁሌ መልስ የማታገኝለት ጥያቄ ነበር። ራቼል ስለ ፍልስጤማውያን ማሰቧ በህመማቸው መታመሟን ቀጥላለች። ኤቨርግሪን ስቴት ኮሌጅ ተማሪ ሆና ከገባች በኋላም የፍልስጤማውያንን ነገር ችላ የምትለው ነገር አልሆን አለ። በዚህ ሁኔታ ላይ እንዳለች በ2003 መጀመሪያ ላይ ራቼል በጋዛ ሰርጥ የሚገኙ የፍልስጤማውያን ቤቶች እየፈረሱ መሆኑን ሰማች። ይህን ጉዳይ ለዓመታት ስትሰማው ብትቆይም አሁን ግን ሰምታ የምታልፈው ነገር አልሆነም እና በአቅሟ የሆነ ነገር ማድረግ እንዳለባት ወስና የዩኒቨርሲቲ ትምህርቷንና የአሜሪካንን የተደላደለ የምቾት ሕይወት በመተው ወደ ፍልስጤም ጋዛ ለመሄድ ትኬት ቆረጠች። ራቼል ኮሪ ፍልስጤም እንደደረሰች ያገኘችው ከጠበቀችውና በቴሌቪዥን መስኮት ስታይ ከኖረችው በላይ የከፋ ስቃይ ነበር። ከዚያም በራፋህ ከተማ ከፍልስጤማውያን ቤተሰቦች ጋር መኖር ጀመረች። ከልጆቻቸው ጋር ትጫወታለች። ከእናቶች ጋር ሻይ እየጠጣች ታወራለች። ምሽት ላይ ደግሞ በቤታቸው መሬት ላይ አንጥፋ ትተኛለች። ራቼል በራፋህ በነበረችበት ጊዜ በየቀኑ ለቤተሰቦቿ ኢሜል ታደርግ ነበር እና በእነዚህ ለቤተሰቦቿ በላከቻቸው ደብዳቤዎች ላይ እዚህ ያሉት ሰዎች ደግነት ልብ ይነካል፣ ነገር ግን የሚደርስባቸው ግፍ ዓይን ያወጣና እጅግ የሚያሳዝን ነው ስትል ትጽፋለች። ለፍልስጤማውያን ጋሻ ለመሆን የአሜሪካን የተደላደለ ሕይወቷን ትታ የመጣችው ራቼል የየቀኑ ውሏ ከእስራኤል ቤት አፍራሾች ጋር ሲጨቃጨቁ መዋል ነበር። እሷ እዛ ከደረሰች በኋላ የእስራኤል ወታደሮች ብረት ለበስ ቡልዶዘራቸውን ይዘው የፍልስጤማውያንን ቤት ለማፍረስ ሲጠጉ ብርቱካናማ ቱታዋን ለብሳ ከቡልዶዘሩ ፊት በመቆም በያዘችው ማይክሮፎን ይህንን ማድረግ እንደሌለባቸው እየተናገረች የብዙ ሰዎችን ቤት እንዳይፈርስ አድርጋለች። አሜሪካዊ መሆኗ በተወሰነ መልኩ ተሰሚ እንድትሆን ያደርጋት ነበር። በዚህ አይነት መልኩ በራፋህ በቆየችባቸው 3 ወራቶች ብቻ ከፍልስጤማውያን ጋር የበሉትን በልታ ኑሯቸውን እየኖረች ጋሻ መከታ ለመሆን ሞክራለች። ማርች 16 2003 በዚህ ዕለት ራቼል ኮሪ ለተለመደው በራፋህ መንደር ከፍልስጤማውያን ጋር ሆና ያለ የእስራኤል ቡልዶዘር የአንድ አዛውንትን ፋርማሲ ለማፍረስ ሲገሰግስ ተመለከተች። ወዲያው ብርቱካናማ ጃኬቷን ለብሳ ሊፈርስ ወዳለው ፋርማሲ በመሄድ ከቡልዶዘሩ ፊት ለፊት ቆማ እባክህ የእኚህን አዛውንት ፋርማሲ በማፍረስ የምትጠቀሙት ነገር የለም፣ ታፈርስባቸው አይገባም ስትል በማይክሮፎኗ መናገር ጀመረች። ፋርማሲውን ሊያፈርስ የመጣው ቡልዶዘር የራቼልን ንግግር ከቆብ ሳይቆጠር ወደፊት መገስገሱን ቀጠለ። ራቼል ቡልዶዘሩ ፊት ለፊት ሆና መለመኗን ቀጠለች። ፋርማሲውን ሊያፈርስ የመጣው ቡልዶዘር አልቆመም። ራቼልም ከነበረችበት ንቅንቅ አላለችም። ከሰከንዶች በኋላ የራቼል አስክሬን ከፋርማሲው ፍርስራሽ ስር ተገኘ። ራቼል ኮሪ በእስራኤል ቡልዶዘር መገደሏ ከታወቀ በኋላ አሜሪካውያን ተቃውሟቸውን ገልጸው ነበር። በጊዜው አሜሪካንን ይመራት የነበረው ፕሬዝዳንት ጆርጅ ቡሽ የወቅቱ የእስራኤል ጠቅላይ ሚኒስትር ከነበረው አሪያል ሻሮን ጋር ባደረጉት የስልክ ውይይት በግድያው ዙሪያ
ጥልቅ ምርመራ እንዲካሄድ መስማማታቸው ተገልጾ ነበር። ሆኖም ይህ ነው የሚባል ውጤት ሳይገኝ ነገሩ ሁሉ ተድበስብሶ ቀረ። የፍልስጤማውያን ጉዳይዋ ሆኖ ህመማቸው ተሰምቷት ጋሻ ልትሆንላቸው ውቅያኖስ አቋርጣ የመጣችው ራቼል ኮሪ 23 ዓመቷ ከዚህ ዓለም በሞት ተለይታ ዋሽንግተን በሚገኘው በፎረስት ሜሞሪያል ጋርደን አስክሬኗ አረፈ። ከዚያን ጊዜ ጀምሮም በየዓመቱ ማርች 16 ልክ በዛሬው ዕለት የራቼል ኮሪ ስም በመላው ዓለም በሚገኙ ሰብአዊነት በሚሰማቸው ሰዎች ዘንዳ የሞተችበት ዕለት ታስቦ ይውላል። እንዲሁም በስሟ መርከብን ጨምሮ በተለይ ከሰብአዊ ጉዳዮች ጋር የሚያያዙ በርካታ የመታሰቢያ ነገሮች ተሰይመውላታል። የጋዛ ጉዳይ፣ የፍልስጤማውያን ነገር እንዲሰማህ ሰው መሆን ብቻ በቂ ነው።